ሰላም ጤና ይስጥልን የተወደዳችሁ እንደምናላችሁ ከአማራ ብሮድካስት ሴንተርና አማራ ሳት ፕሮግራሞቻችን ይዘን ቀርበናል። ትንሽ ለደቂቃዎች መዘግየታችንን ይቅርታ ጠይቃለሁ። የተወደዳችሁ የተለያዩ ፕሮግራሞች እና የተለያዩ ጉዳዮች ሲመጡብን አንዳንድ ጊዜ እንዘገያለን፣ አንዳንድ ጊዜ ደግሞ ቀድመን የምንገባባቸው ሁኔታዎች እንደሚኖሩ ሁሌም ታሳቢ ያደርጉ። ሁሉም ነገር ለእናንተ እንደው የተሻለ ነገር ለማምጣት ከማድረግ በሚል ነውና ከዛ አንፃር ብቻ እንድትረዱት ነው የምፈልገው። በርካታ ጉዳዮች አሉ። የልዑል ራስ አስፋውሰን አስራተ ካሳ ወደ አውሮፓ ፓርላማ ቀርበው ያደረጉት እጅግ ገራሚ አነጋጋሪ የሆነ ንግግር አለ። እሱን በተመለከተ ቆይታ እናደርጋለን ዛሬ። ከዛ ባሻገርም እንደዚሁ እና አብይ አህመድ ጋር የተያያዙ መረጃዎች አሉን። ጀነራሎች ስብሰባ እያደረጉ ነው። የኃይል ስምሪት እየተደረገ ነው። በበርካታ አካባቢዎች የሚዲያ ጦርነቱ ቀጥሏል። ዲፕሎማቲክ ይፈርቱም እንደዚሁ ተያይዞ በጋራ ቀጥሏል። ኃይል ሚዛንና በተለይ ዲፕሎማቲክ ሚዛን መለካካትና እያንዳንዱን አቅም አሟጦ ለመጠቀም ያሉ ጥረቶች በከፍተኛ ደረጃ ይለዋል። የፕሮፓጋንዳ ጥቃቱ እንደዚሁ ቀጥሏል። የገንዘብ ስርጭቱ እንደዚሁ በከፍተኛ ደረጃ ይሏል። በጣም ወሳኝ ክሪቲካል የሚባል ታሪካዊ መታጠፊያ ላይ እንገኛለን ብሎ መውሰድ እንችላለን በኢትዮጵያ የለውጥ ትግል ውስጥ ብዬ ነው ማስበው። አሁን ያለንበትን ወቅት እጅግ ወሳኝ ወቅት አድርጌ ነው የምወስደው በእኔ እምነት። ዛሬ በጣም ደስ ብሎኝ ነው ይሄንን ፕሮግራም የምሰራው። እንግዲህ ሙሉ ፕሮግራሞቻችን ያለምንም መቆራረጥ ወደ እናንተ እንደሚሄዱ ተስፋ አደርጋለሁ። ትንሽ የምስል መቆራረጥ እየታየኝ ነው ያለው ስገባ ጀምሮ ማለት ነው። አይ ዶንት ኖ እኔ ጋር ብቻ ያለ የምስል መቆራረጥ ከሆነ አላውቅም። አዲስ ሰዎች ትኖራላችሁ። ይሄ ዩቲዩብ ቻናል አዲስ ነው። ከዛ ማይግሬት አድርገን የመጣ ነው፣ ተሰደን ፈልሰን የመጣ ነው። መጀመሪያ ከነበረን ዩቲዩብ ቻናል ይሄ አድቫንስድ ፊቸር የለውም ያኛው። ስለዚህ ወደዚህ መተናል። ይሄንን አዲስ የመጣችሁ ሰዎች ደግሞ ሰብስክራይብ አታደርጉም እና ለስራዎቻችን ለድካሞቻችን የምትሰጡት ቀና ትብብር በእኔ እምነት ለሌሎች እንዲደርስ ማድረግ ነው እና ከእናንተ የምንጠብቃቸው 2 ወይ 3 ነገሮች ብቻ ናቸው የሚኖሩት። አቅማችሁ የሚፈታተን አይደለም። አቅማችሁ ሁሉ የሚችለው ይመስለኛል። አንደኛው ፕሮግራሙን ሰብስክራይብ ያላረጋቸው የዩቲዩብ ቻናሉን ሰብስክራይብ አድርጉ። ይሄን ስታደርጉ እኔ የማገኘው ገቢ የለም፣ ተቋሙ የሚያገኘው ገቢ የለም። እውነት ለመናገር ምንም የተለየ ነገር የለም። ከዩቲዩብ የምናገኘው ምንም ነገር የለም። ሙሉ ለሙሉ ተደራሽነቱን ታሳቢ አድርጎ ፕላትፎርሙን ለመረጃ ከማድረስ ውጪ ለሌላ ፐርፐዝ አንጠቀመውም ማለት ነው። ስለዚህ የምናገኝ የምትታግዙን ከመሰላችሁም እንደዛ አይደለም እና ዝም ብላችሁ ሰብስክራይብ አድርጉት የምንልበት ምክንያት ዋና ተደራሽነቱን ለማስፋት በሚልና ብዙ ሰዎች ጋር እንዲደርስ ለማድረግ ነው። ይሄ ምንም ኮስት የለውም። እናንተ ላይ የሚያመጣውም ተጽዕኖ የለም። በእኛ ግን ለእኛ የሚያመጣው ተደራሽነቱን እንዲያሰፋ ያደርግልናል ነው። ስለዚህ እሱን ብታደርጉ ደስ ይለናል። ሌላው ላይክ እና ኮመንት አድርጉ ስንልም እንደዚሁ ላይክ እና ኮመንት ብታደርጉ ኢንተራክቲቭ ስለሚሆን ፕላትፎርሙን ለብዙዎች ሪኮመንድ ያደርገዋል። ብዙ ሰዎች ደግሞ ይህንን ፕሮግራም አይተው በእያንዳንዱ ሰው ቴሌቪዥን ጣቢያ ላይ የእያንዳንዱን አልጎሪዝም ተከትሎ ያያችሁትን ዜና ምናምን ተከትሎ የእኛንም ፕሮግራም አብሮ ሪኮመንድ እንዲያደርገው ስለሚያግዝ ነው። እናንተ ብዙ ኮመንት ላይክ ታረጉ ያንን ስለሚያግዝ ነው። ደጋግመን ይሄንን የምናሳስበው አይኖ አሰልቺ እንደሚሆንባችሁ ገምታለሁ። ግን ደግሞ በየዕለቱ ለሚደረገው ኢፈርት የእናንተም ጥቂት አስተዋጽኦ ቢኖር ደስ ስለሚለን ነው። በዚህ መንገድ ይሄንን እንድታደርጉ በአክብሮት ጠይቃለሁ። ዛሬ በጣም ደስ ብሎኝ ነው የመጣሁት እና ለአማራ ሕዝብ ማስተላልፈውም ደስ የሚል መልእክት እንደሚኖር በዚህ አጋጣሚ መግለጽ እፈልጋለሁ። ከፍ ያለ ነገር ስለተመለከትኩ ነው። በዚህ ትግል ውስጥ የሚያኮራ ነገር ስመለከት ያንን የሚያኮራ ነገር በግልጽ መናገር አለብኝ ብዬ አምናለሁ። አማራው እንዴት እንደሚቆም ስለሚገባኝ፣ ስለምናውቀው፣ ስለምንረዳው ማለት ነው። ማለት እንግዲህ በዚህ ትግል ውስጥ ሁሌም ስንቆይ እንደው ዝም ብለን አይደለም የምንቆየው። በሂደት ውስጥ ማደግ የሚባል ነገር አለ። በእውቀት ራሳችንን ለማነጽ እንሞክራለን። ከብዙዎች ለመማር ጥረት እናደርጋለን። ከወንድሞቻችን በዙሪያችን ከምናያቸው ወንድሞቻችን በብዙ መንገድ ለመማር ጥረት እናደርጋለን። ከሀገራት ተሞክሮ እንማራለን። ከትላንት ትግሎች እንማራለን። ከትውልድ እንማራለን። አይደለም ዝም ብለን አይደለም የምንኖረው ማለት ነው። ዝም ብሎ ዜና ማቀበልና ወሬ ለእናንተ ይዞ መምጣት ብቻ አይደለም ማለት ነው። በርካታ ነገሮችን እንመለከታለን። በዛ ውስጥ ማደግ የሚባል ነገር እንዳለም እንገነዘባለን ማለት ነው። በየዕለቱ በዚህ ትግል ውስጥ በየዕለቱ የምንመለከታቸው ነገሮች ትናንት ከነበርንበት የትግል ሂደት
አንድ ስቴፕ ወደ ላይ ከፍ ያልንበት እንደሆነ እንድንመለከት የሚያደርጉ ነገሮች ሲኖሩ በጎ ነገሮች መጥቶ በጎ ነገሮችን መናገርና ይበልጥ እነዚህ ነገሮች እንዲጠናከሩ ማድረግ በጣም የተገባ ነው ብዬ ነው ማስበው። ልዩነቶች ጋፖችም ሲኖሩ እነዛን ጋፖች እንዲጠናከሩ በማድረግ ረገድም እነዛን ጋፖች እየነቀስን እያወጣን የተሻለ የትግላችን እድገት የህዝባችን መከራ የሚቀልበትን ሁኔታና አማራጮች በየዕለቱ እየፈለፈሉ ማውጣት ከኛ የሚጠበቅ ይመስለኛል። ስለዚህ በየዕለቱ በጎና በአማራ ትግል ዙሪያ ላይ የሚያንዣብቡ በዙሪያችን የሚሄዱ በርካታ ጉዳዮችን በጣም በርካታ ነው እና እነዛን ሁሉ በአንድ ጊዜ እየተመለከቱ ለትግሉ እጅግ ጠቃሚ ናቸው የምንላቸውን ነገሮች ወደ እናንተ ለማድረስ የተገባም ነው ብለን ስለምናምን ማለት ነውና ቴክኒሻናችን ወንድም አንሙት ከመጣ ታሳውቀኛለህ እንዳለ ስለዚህ አስገባዋለሁ ማለት ነው። ኦኬ የኔትወርክ ችግር እንዳጋጠመው እየነገረኝ ስለነበረ ነው። ኔትወርኩ ከተስተካከለና ከመጣ በደስታ ወንድማችን እንቀበላለን። ካልመጣ ግን ከኔ ጋር ቆይታ እናደርጋለን። ልዑል ራስ አስፋውሰን አስራተ ካሳ ዛሬ በአውሮፓ ፓርላማ ተገኝተው ነው በጣም በርካታ ጉዳዮች ላወራቸው የነበረባቸው ጉዳዮች ሁለት ጊዜ ተምኔል ቀይረናል። ዛሬ ሁለት ፕሮግራሞች ማለት ነው። አንደኛው ቀደም ብሎ በእነ አብይ አህመድ ጀነራሎች የጦር ስምሪት ዙሪያ ልናወራ ነው የመጣነው የነበረው። በርካታ ሌሎች ተጨማሪ መረጃዎች አሉ። የአማራውን ትግል ለመክፈል የተመደበውን ገንዘብ እነማን ስምሪት እንደተሰጣቸው ይሄንን ሁሉ በደንብ በሚገባ መረጃዎች እየወጡ ስለሆነ እሱ ላይ ልናወራ እየተዘጋጀን እያለን ነው ልዑሉ የአውሮፓ ፓርላማ ላይ ቀርበው ንግግር እንደሚያደርጉ መረጃዎች የደረሱን ማለት ነውና መረጃውንና ንግግራቸውን ከሰማው በኋላ ግን ለመጀመሪያ ጊዜ ከዚህ በፊት በቃለ መጠየቅ አውቃቸዋለሁ፣ በግልም በተለያየ መንገድ በተለያየ መድረክ ላይ አውቃቸዋለሁ። ግን አሁን የአማራ ትግል የዚህ ወጣቱንና የብሔርተኛውን ኃይል በአማራነት ማዕቀፍ ውስጥ የሚታገለውን ኃይልና ነባሩን ደግሞ በተለያየ መንገድና በተለያየ ማዕቀፍ ውስጥ ያባከነው እጅግ ከፍተኛ ሀብትና ሪሶርስ አለ። በተለይ ደግሞ ሂውመን ካፒታል። እነዛ ሀብቶቻችን፣ እነዛ እውቀቶቻችን፣ እነዛ በርካታ ሀብቶቻችን እየተሰበሰቡ አንድን ዓላማ እና አንድን ትግል በመደገፍና በማቆም ረገድ እያንዳንዳቸው የየራሳቸውን ሚና እየተወጡ እንዳሉ ተመልክቻለሁ። ቺዝ ለኔ ዲፕሎማቲክ ብሬክስሩ በአማራ ትግል ውስጥ እጅግ 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 ወሳኝ የሆነ ምዕራፍ አድርጌ ቆጥሬዋለሁ። ኦኬ እጅግ ወሳኝ ምዕራፍ ዌል አርቲኩሌት እጅግ በጣም የሰለጠኑ በደንብ የተማሩ ችግሩ የገባቸው የማስረዳት ውስንነት የሌለባቸው ነገሩን በደንብ በሚገባ የአማራን ሕዝብ ታሪካዊ አቅም በሚመጥን አግባብ በእነዚህ የአውሮፓ ዲፕሎማቶች ፊት የአማራ የኢትዮጵያ ጉዳይ በሚገባ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጉዳይ በሚገባ ሲነገር ዛሬ ተመለከትኩ። አማራ አቅሙን መጠቀም ጀመረ እንድል የሚያስችሉኝን ነገሮች ዛሬ በግልጽ ተመለክቻለሁ። I'm so happy for my people። ለወገኖቼ በጣም ደስ ብሎኛል። ለሀገሬም በጣም ደስ ብሎኛል። እነዚህን እምቅ ሀብቶች፣ እነዚህን እምቅ አቅሞች የትግልህ አካል አድርጎ መጠቀም መቻል ትንሣኤ ነው። I tell you ይሄ ትግል እንዲያሸንፍ ከፈለክ እነዚህን አቅሞች ማንቀሳቀስ ይጠበቅብሃል። በወታደራዊ ዘርፍ የምትፈጥረው ኬፓቢሊቲ አለ። እንዳልኩት አሁን የገጠመንን ፈተና ብቻ ሳይሆን ቀጣዩንም የሰላም ምዕራፍ መምራት የሚያስችል አቅም፣ ህዝባዊ አቅም፣ በአማራው አንድነት የተማከለ አቅም ላይ የተመሰረተ እና ከሌሎች ኢትዮጵያውያን ጋር በሚደረግ በሐቀኝነት በቅንነት እና ሀገርንና የሀገርን ጥቅም ታሳቢ ባደረገ ትብብር ዙሪያ ላይ ከሚፈጠሩ አቅሞች ባሻገር በተለያየ ዘመን በተለያየ ትግል አሰላለፍ ውስጥ የነበረውን የተበተነ የአማራ አቅም ወደ አንድ ማዕከል ማስተባበር የዚህ ትውልድ ኃላፊነት ነው። ያንን መተግበር መጀመሩ እጅግ
የሚያኮራ ነገር ሆኖ ተመልክቼዋለሁ። ለመጀመሪያ ጊዜ በአማራ ጉዳይ ላይ በአንድ ትልቅ መድረክ ላይ አማራን የሚመጥን ንግግር፣ አደጋውን የሚመጥን ግንዛቤ፣ ጥልቀት ተመልክቻለሁ። ኦኬ ዝም ብሎ ተናጠልና የግልፍተኛ የሆነ አካሄድ ሳይሆን በደንብ መሰረት ያለው ምን መጠየቅ እንዳለበት የሚያውቅ መድረኩ ላይ ማን እንዳለ የሚያውቅ ምን እንደሚፈልግ የሚያውቅ ህዝባችን ምን እንደገጠመው የሚረዳ ሀገሪቱ ምን እንዳጋጠማት የሚያውቅ ቀጣይ መፍትሄዎችን ልዩነቶች በተነሱት ነገሮችም ላይ ኦፍኮርስ የራሴም አንዳንድ ሪዘርቬሽኖች ይኖሩኝ ይሆናል ግን ከሚገባው በላይ የአማራም የቤተ ክርስቲያንም አደጋ በሚገባ የተገለጠበት መድረክ ሆኖ ተመልክቼዋለሁ። ሪሊ በጣም የሚያስደንቅ ነው። ይሄ አሁን ትግሉን አሸናፊ ያደርገዋል። ለምንድን ነው አሸናፊ የሚያደርገው ይህን ትግል ነው? እነዚህ ሀብቶች የአማራ ሀብቶች ቀላል ሀብቶች አይደሉም። እኔ በዚህ ሀገር መጥቼ በየአካባቢው ላይ በተናጠል የማገኛቸው በየጊዜው የምቀበላቸው ሰዎች ኢትዮጵያ እንደዚህ አይነት ሀብት አላት ወይ? አማራ እንደዚህ አይነት ልሂቃን አለው ወይ? እንደዚህ አይነት ሀብትና ልሂቅ ካለው በዚህ ደረጃ ባሉበት ሀገራት በዚህ ደረጃ ኢንፍሉዌንስ የሚፈጥሩ ይሄን ያህል አቅም ይሄን ያህል እውቀት ያላቸው ግለሰቦች ካሉ በዚህ ደረጃ እንዴት ህዝባችንና ወገናችን ተጋላጭ ሆነ? በዚህ ደረጃ የሚሰደድ ህዝብ እንዴት ሆነ? የሚገደል ህዝብ እንዴት ሆነ? የሚለውን እንድጠይቅ በተደጋጋሚ እንትን የሚለኝ ነገር የነበረው እሱ በየአካባቢው የማገኛቸው ሰዎች is unbelievably unmatched የሚገርም አቅም ያላቸው ናቸው። ባሉበት አካባቢ ላይ አንቱ የተባሉ ናቸው። በሚመሩት ተቋማቶች እጅግ የተከበሩ ናቸው። ግን በአማራ ትግል ውስጥ አላያቸው፣ በወገናቸው እልቂት ውስጥ አልመለከታቸው። ይህን በማስቆም ረገድ ሲመሩ አላያቸው። ወደ አደባባይ ወጥተው ኃላፊነት ሲወስዱ ዲፕሎማሲውን ሲያሳልጡ አልመለከታቸው። ለመጀመሪያ ጊዜ እነዚህ ሁሉ ኃይሎችና የአቅሞች መጣመር ጀመሩ ነው እያልኩ ያለሁት። ይሄ ለኔ ኢትዮጵያ ወደ ነበረችበት ቁመና ወደፊትም ልትሆን ወደምትፈልገው ቁመና እንድትመጣ የተጋረጠበትን አደጋ ብቻ ሳይሆን በቀጣይ ተመሳሳይ አደጋ እንዳይገጥማት ለማድረግ በሚደረግ ጥረት ውስጥ እጅግ መሰረታዊ ሚና ሊጫወቱ የሚችሉ እጅግ ግዙፍ አቅሞቿን እንድትጠቀም የሚያስችሉ እድሎች እየተፈጠሩ ያሉ ይመስለኛል። በዚህ ሂደት ውስጥ I really want to understand የአፋብንን ሚና። አፋብን ይሄን አቅም እያስተባበረ ነው ወይስ just randomly እየሆነ ያለ ነው? ይሄ ነገር ስፖንታኔስ ከሆነ አፋብን ካልመራው በጣም ነው ማዝነው። ግን አፋብን እነዚህን ጉዳዮች ተረድቶ እነዚህን አቅሞች ተገንዝቦ በዓለም አቀፍ ደረጃ በዚህ ደረጃ አቅም የፈጠሩ ተጽዕኖ መፍጠር የሚችሉ ግለሰቦችን የትግሉ ማዕከል አድርጎ ማንቀሳቀስ ከጀመረ ግን እና ጀምሮም አሁን ያንን ነው እያየው ያለሁት ነው እያልኩ ያለሁት። በየቦታው የማያቸው ነገሮች የሚገርም ዴሊብሬሽን፣ በየቦታው የማያቸው ነገሮች የሚገርም ቅንጅት፣ ጥልቅ መረዳት፣ ከረጀስ የሆነ ዲፕሎማሲ በየዘርፉ ካጋጠሙን አደጋዎች ብቻ አይደለም አማራጭ ሐሳቦችንም ታሳቢ ያደረገው not only we need justice ፍትህን እንፈልጋለን ብቻ አይደለም ቀጥሎ በሚኖረው ሽግግር ውስጥ ሀገራት የህዝብን ትግል ታሳቢ ያደረጉና በኢትዮጵያ ውስጥ ሊመጣ ያለውን ለውጥ ታሳቢ ያደረገ ዝግጅት እንዲያደርጉም ጭምር ራሳቸውን ፖሊሲያቸውን ስትራቴጂያቸውን ከኢትዮጵያ ለውጥ ጋር አላይን እንዲያደርጉ ለማድረግ የሚያስችሉ ዛሬ የሚሰሩ ስራዎች ለኔ በጣም መሰረታዊ ናቸው። ኦኬ ጦርነቱን የምታሸንፈው በርሊንም ላይ ነው። ኦኬ በኢትዮጵያ ውስጥም የተለያዩ የጦር አውደ ግንባሮችም ላይ ነው። በየዘርፉ በሚኖሩ የዲፕሎማሲ አውደ ግንባሮችም ጭምር ነው አይደለም። ስለዚህ ልዑሉ ያቀረቧቸውን
እና በመድረኩ ላይ ተገኝተው አንድ አባትም ተገኝተዋል። ለእሳቸውም ትልቅ ክብር አለኝ